እሱን አስወግጄ እኔ በሰላም እኖራለሁ። ይሄ ምድራዊ እይታ ነው። በምድራዊ እይታ አየ፣ ወንድሙን ገደለ። ከዚያ በኋላ ምን ሆነ? ተቅበዝባዥ ሆነ ይላል። ስለዚህ በምድራዊ አይን የምናይ ከሆነ ተቅበዝባዦች፣ ፈሪዎች፣ ድንጉጦች እንሆናለን። ይልቁንም የማንረካ ሰዎች እንሆናለን። በቀቢጸ ተስፋ ውስጥ የምንኖር። ለዚህ ነው ሕሊናችሁ በሰማይ ይኑር የተባለው። በሰማይ ሆነን ዓለምን ወደ ታች ስንቃኛት ዓለም ኢምንት መሆኗ ይገባናል። ተራ ነገር፣ የምታልፍ ነገር መሆኗ ይገባናል። እኛ በዚህ ምድር ላይ የምንኖረው የኮንትራት ሕይወት እንጂ ዘላለም የምንኖርበት ቦታ እንዳልሆነ ይገባናል። በዚህ ምድር የምንኖረው የመዘጋጃ ቦታ እንደሆነች እንጂ ዘላለም የምንኖርባት ቦታ እንዳልሆነች ይገባናል። ድልዋኒክሙ ንበሩ የተባለው ለዚህ ነው። ተዘጋጅታችሁ ኑሩ። ተዘጋጅቶ መኖር የሚዘጋጀው መንገደኛ የሆነ ሰው መንገደኛ ሰው መንገድ ለመሄድ ሲያስብ ስንቁን ያዘጋጃል። የሚያስፈልገውን ነገር ያሟላል። ነገ ወደ መንገድ እሄዳለሁ ብሎ አስቦ ስንቅ አዘጋጅቶ ይሄዳል። እንዲሁ ተነስቶ አይሄድም። ምክንያቱም ይቸገራል። ሲሄድ መንገድ ላይ ስለሚቸገር ችግር ስለሚገጥመው እንዲሁ ተነስቶ አይሄድም። ስለዚህ በክርስትና ሕይወትም ስንኖር ሁላችን በዚህ ኢየሩሳሌም በተባለች የሰላሟ መብረቅ የጸጋው ግምጃ ቤት በዚህ ቤተክርስቲያን ጸንተን ስንቆይ ይሄ በንስሐ ሕይወት እየተዘጋጀን ነው ማለት ነው። አስራቱን በኩራቱን ስናወጣ ዕለት ዕለት ስንሰጥ ስንመጸውት ነዳያንን ስንጎበኝ ይሄ መዘጋጀት ነው። ስንቃችን ይሄ ነው። በቅዳሴያችን ላይ የሚነገር ቃል አለ። ያዕቆብ ዘስሩግ ላይ ቅዳሴውን ሁሌ ትሰሙታላችሁ። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አላሳደራችሁኝም፣ ብታሰር መጥታችሁ አልጠየቃችሁኝም እያለ ይዘረዝራል። ኃጥአን ግን ምላሻቸው ምንድነው? አንተን የት አግኝተን ነው አሁን የጠየቅከንን ነገር ሁሉ ለማድረግ አንተን አላገኘንም። መቼ ተርበህ አየንህ? መቼስ ተጠምተህ አየንህ? መቼስ ታርዘህ አየንህ? መቼስ ደግሞ እስር ቤት ገብተህ አየን? እነዚህን ሁሉ ለመተግበር አንተ ታርዘህ ተራቁተህ ማየት ይጠበቅብናል። ስለዚህ አንተን ተርበህ አላየንም ብለው መልስ ሲሰጡ እርሱ ምን አላቸው? ከኔ ይልቅ ለሕቅታ ድረስ በዚህች ቤተክርስቲያን በመቆም ዘወትር እግዚአብሔርን እያገለገሉ በቤተ መቅደስ ኖሩ እንደተባለው ዘወትር እግዚአብሔርን በማገልገል ትላንትና ሰንበት ተማሪ ነበር፣ ዛሬ ደግሞ ሰራተኛ ነኝ የሚሉ ሰዎች አሉ። ዛሬ ለአገልግሎት ብቁ አይደለም፣ ምክንያቱም ስራ ነኝ፣ ቢዚ ነኝ፣ አይመቸኝም። ትላንት ዲያቆን ነበር፣ ዛሬ መንግስት ስራ ላይ ነኝ፣ ስለዚህ ለማገልገል አይመቸኝም የሚሉ ሰዎች አይገጥሟችሁ? ትላንትና እንዲህ ነበር። ሰው በትላንትና ማንነቱ አይደለም ክብር የሚያገኘው፣ ዛሬ ጸንቶ በመቆየቱ ነው። ደቀ መዛሙርቱ እስከ 50ኛዋ ዕለት ድረስ በኢየሩሳሌም ከተማ ባይቆዩ ኖሮ ኃይለ መንፈስ ቅዱስን ማግኘት አይችሉም ነበር። ይችላሉ? በ49ኛው ቀን የኢየሩሳሌምን ከተማ በልቻላችሁ ማለት ነው። ተላጅሩላችሁ በውጭ ላሉት ተላጅሩላችሁ። እግዚአብሔር ይመስገን አንድ ወንድማችን እኔ ስዕለቴ ቅዱስ አማኑኤል ነበረና ይሄ ስዕሉን አሰርቼ ገቢ አድርጋለሁ ብሏልና እልልባቸው አንድ ጊዜ አመስግኑ። ቅዱስ አማኑኤል 500 ብር ገቢ አድርገዋል። እልል ብላችሁ አመስግኑ። አሁንም 500 ብር ገቢ
እሺ ምዕመናን እጅግ በጣም ደስ የሚል ነው። የሚቆጠር ገንዘብ አለ። እስካሁን ድረስ እናንተ የሰጣችሁት ገንዘብ ተቆጥሮ በእጅ ላይ የተገኘው 448,000 ብር ገቢ ሆኗል። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ያክብርልን። ከዚህ በመቀጠል አንድ አባታችን ቢጫ የለበሱ አባት የካንሰር ታማሚ ናቸውና የኔና የእናንተን ድጋፍ ይፈልጋሉ። ስለዚህ የውጭ ላይ ጥላ ይዘው ይቆማሉ። አቅማችሁ የፈቀደውን በማድረግ እንድታግዟቸው በቅድስት ቤተክርስቲያን ስም እንጠይቃለን።